ትናንት በተለቀቀው በጽናት ድራማ ላይ ሁላችሁም የሰጣችሁት ሀሳብ ምሩ ለናሆም ደውላ ሁሉን ነገር መናገር አለባት። አሁንም እናቲቱ የሷ የነገረችው ስለመሰላት ነገር ታመጣባታለች። ገና ብዙ ችግር ይመጣል። ለናሆም መናገር አለባት እያላችሁ ነው። በነገራችን ላይ ለናሆም ደውላ ከነገረችለት ሁሉ ነገር ነው የሚበላሸው። ናሆም ማለት ትግስት የሌለው ሰው ነው ማለት ነው። ልክ ናሆም እና ኪራ አንድ አይነት ጸባይ ያላቸው ሰዎች ናቸው። ነገሮችን ቶሎ እየቸኮሉ ከመፍትሄ ይልቅ ማበላሸት ነው የሚቀድማቸው ማለት ነው። እና ለዛ ትንሽ እንግዲህ ነገሮች ተዘብራርቀዋል። ጽዮን መቼም ቢሆን የናሆም ሚስት ልትሆን አትችልም። ምክንያቱም አንወዳትም፣ አንፈልጋትም። ሰምታችኋል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። በነገራችን ላይ ትናንት የተለቀቀው የጽናት ድራማ እኔ ብዙም አላስደሰተኝም። እናንተስ እንዴት አያችሁት? ምክንያቱም የሆነ በቃ አለ አይደለም ምንም የሚያስደስት ወይንም ደግሞ አንዳንድ ጊዜ ደስ የሚያስብል ነገርና የሚያስደነግጥ ነገር ደስ ይለኛል ድራማ ላይ ሳይ ማለት ነው። አሁንም ይሄ ነገር የሚለው ሰውዬ ብቻ ነው እንግዲህ አዲስ ነገር በየቀኑ እያመጣ ያለው በጣም ጭቅጭቅና ነገር እያመጣ ያለው ሰው አሁንም ይሄ ነው። ይሄም ደግሞ ከነኪራ ቤት አልወጣም ብሏል። እኔ ግራ የገባኝ ነገር ቤተሰቦች እናንተ ከገባችሁ እስቲ በኮሜንት አሳውቁኝ። ምክንያቱም አንድም ሰው ሁለት ሰው የገባችሁ ካላችሁ ይሄ ልጅ ምንድን ነው የሚፈልገው? ጨበርዬ ይዛው እዚህ ቤት የተደበቀችውን ኪራም ማንም ሰው እዚህ ቤት ዳይመንድ ይዛ እንደገባች የሚያውቅ የለም። በነገራችን ላይ ጨበርዬ የሆነ ገንዘብ ሰሪቅ የሆነ ገንዘብ እኔ የሰራሁበትን ሊወስዱብኝ ሲሉ ይዤባቸው ጠፍቼ ነው ብላ ነው ለነሱ የነገረቻቸው። ግን ደግሞ በጣም ከባድ የሆነ ዳይመንድ ነው ጨበርዬ ወደ እነ ኪራ ቤት የመጀመሪያ ጊዜ ስትመጣ ይዛ የመጣቸው ዳይመንድ አለ ማለት ነው። ያንን ዳይመንድ ፍለጋ ነው አሁንም ይሄ ልጅ ወደዚህ ቤት የመጣው። ጨበርዬ ያንን ዳይመንድ የት እንዳለ ካልነገረችው፣ የት እንዳደረገችው፣ ሽጣውም ከሆነ ገንዘቡ የት እንዳለ ሁሉ ነገር ካልነገረችው ልጁ እዛ ቤት አይወጣም። ምክንያቱም መልእክት ተነግሮት ወይንም ደግሞ እሷ ጨበርዬ የት እንዳለች ማንጋ እንደምትኖር ሁሉ ነገር ኢንፎርሜሽን ተጣርተው ነው ለልጁ የተነግሮት ልጁ እዚህ ቤት የመጣው። ስለዚህ ማለት ነው ሀዘን ሊደርስ ነው ምናምን ብሎ አሳቦ ነው የመጣው። ግን ሀዘን ሊደርስ ሳይሆን ጨበርዬ የያዘችውን ዳይመንድ ሊወስድ ነው። ያን ዳይመንድ ደግሞ ጨበርዬ አልሰጥም ብለዋለች። አላቅም ከተሸጠ ቆይቷል ጠፍቷል ነው ያለችው። ግን ደግሞ ይሄን ነገር እስካልያዘ ድረስ ነፍሷንም ቢሆን ነው ይዟት የሚወጣው ማለት ነው። በጭራሽ ከባድ ነገር ነው። እና እኔ በምሩ ቦታ ብሆን ምን ላደርግ እንደምችል አላቅም። ምክንያቱም በጣም ትግስት ታስጨርሳለች አማቲቱ ማለት ነው። ምክንያቱም እዚህ ጋርም ሰኒ ያደረገችው ነገር ትክክል ነገር ነው። ለሷ ለምሩ እረፍት ስትል ነው ይሄን ነገር ያደረገችው። ምሩዬም ደግሞ ሰኒን ተቆጥታታለች። ለምን እንደዚህ ያደረግሽ? ለምን እንደዚህ ሆንሽ? እኔ እኮ መናገር ጠፍቶኝ አይደለም ብላ ነበር ያለቻት። ግን ደግሞ ያደረገችው ነገር ትክክል ነው ብላ ስላሰበችና ለምሩ ሰላም ይሰማታል፣ እረፍት ይሰማታል ብላ ስላሰበች ነበር ይሄን ነገር ያደረገችውና ብቻ ሰኒ ተሳስታለች ብዬ አላስብም። መናገሯ ነገሮች በስነ ስርዓት እንዲፈቱ ያደርጋሉ። ግን ደግሞ የናሆም እናት በንግግር የምትፈታ ሴት አይደለችም። በጣም ከባድ ሰው ናት። እና ውዶቼ የኔ ያለኝ ሀሳብ ይሄ ነው። እስኪ እናንተም ደግሞ የራሳችሁን ሀሳብ ይሄ ቢሆን እንደዚህ ነው፣ ይሄ ቢስተካከል የምትሉት ነገር ካለ እስቲ ኮሜንት አድርጉልኝ። የትናንት ነው እኔ ብዙም ይሄን ያህል አላስደስተኝም። ምክንያቱም በእርግጥ አዲሱ ነገርና የሚያስጠላው ነገር የናሆም እናት ምሩን ያደረገቻት ነገር ነው። በብስጭት በንዴት ልጇን ልታስወርድባት ነው ያሰበችው ከዛች አረመኔ ከሆነች ጽዮን ጋር ተባብራ ማለት ነው። እና ብቻ ከባድ ነው። አሁን ላይ በክፍለ ሀገር ውስጥ ጽናትና ኪራ ትልቅ ውጥንቅጥ ውስጥ ናቸው ያሉት፣ ወይንም ደግሞ ትልቅ ግራ መጋባት ውስጥ ናቸው ያሉት። ይሄ ሰውዬ ካሳ ተከፍሎታል። ምንድን ነው የሚፈልገው? ወይንም ደግሞ ጽናት እዛ ሰፈር ለቃ እንድትሄድ ነው። ጽናትም ደግሞ እዛ ሰፈር ለቃ ብትሄድ አባቷን ወይንም የጽናትን አባት በጭራሽ ሰውየው የሚተወው አይደለም። ወንድሙን ከእስር ቤት እስካላስፈቱለት ድረስ እሱም አርፎ የሚቀመጥ ሰው አይደለም። ብቻ ከባድ ነው። ቦርጮም እንግዲህ ነገሮችን በደንብ እያስተዋለ ነው ብዬ አስባለሁ። ግን ደግሞ ቦርጮ እዛ ቤት ውስጥ ጨበርዬን የሚወዳት ይመስለኛል፣ እሷም የምትወዱ ይመስለኛል። የኔ ሀሳብ ነው። እናንተስ ምን ትላላችሁ? የሚዋደዱ ይመስለኛል።